አንተ ለመረጋጋትና ህይወትህን ስለመቀጠል ብቻ አስብ። በቃ ህይወትህን ስለ ቅድስት ጋር ስላለው ጋብቻ ብቻ ስለምሳሌ ብቻ አስብ። ብሩክ ምንድነው? አንተ ደግሞ ሲጀመር ማን ነህ? ማን ስለሆንክ ነው ይቅርታ ማትለው? ቆይ ግን ምን ምልሽ መውለድ ሳይችል እንዴት ነው ሴት አገባለሁ ብሎ የሚያስበው? እሺ እኔ አገባዋለሁ ደግሞ ችግሩንም ቢሆን አብረን ሆነን እንፈታዋለን። እሺ ቅድስቴ አንቺ እኮ አታውቂም። ምንድነው የማላውቀው? ቅድስቴ ምን ያህል አስፈላጊ እንደሆነ እኮ አታውቂም። ገብቶኛል፣ ግን ደግሞ እሱ ከፍቅር አይበልጥም። ጅል እሱን ካገባሽ በኋላ በማግስቱ ከሌላው እንደጋር ትቀደሚ ነው? ምን ሆነሻል? ይሄ እኮ ኃጢአት ነው። ኃጢአቱማ የሚያፈቅሩትን ሰው ልክ ችግር ላይ ሲወርቅ ጠብቆ አላገባም ብሎ መካድ ነው። እሺ ይቅርታ መድብልዬ። ይሄን ያልሽው ሁለተኛ ይሄ እንዳትይ። መድብልዬ ያመጣልዬ ገባሽ? ሲኮሳተር ራሱ እንዴት ነው ደስ የሚለው። አትበይ። እኔ ግን መድብልዬ እላለሁ። መድብልን አተነካኪው። ከቤታቸው በጣም ኃይለኞች ናቸው። ይቅርታ አድርግላት ሲል ስለሰማሽ አይደለም። አትነካኪው። እሱ በጣም ኃይለኛ ሰው ነው። ቅድስቴ እኔማ ባገባው ደስ ይለኛል፣ ግን ደግሞ አይሆንም እንዴ። አንቺን ከነሱ ላላቀቅሽ እየሞከርኩኝ ጭራሽ እኔ ነፍሰ ገዳይ ላገባ? ቆይ ግን አለ መድብል ሰው እንደገደለ በምን እርግጠኛ ነሽ? ዝና እንደገደሉ በምን አወቅሽ? መድብል ሰው ገዳይ ነው አልቻለ እና እርግጠኛ በምን ነው እዚህ ተኝ ማለት? አዎ ላይ እሺ ልምጣ? ምንድነው? ማነህ? ልትገለኝ ነው? ማነህ? ብሩክ ነህ? ልትገለኝ ነው አይደል? ልትገለኝ እባክህ፣ ልትገለኝ ነው እባክህ። ማህሌት አሁን ላይ በጣም የፈራች ይመስላልና ለዛም ነው በመጨረሻም ያየነውን አይነት ህልም እያየች ያለችው ማለት ነው። ያ ማለት በህልሟ የራሷ ክፍል ውስጥ ተኝታ የሆነ ሰው ተሸፋፍኖ ገብቶ እሷ ላይ ሽጉጥ ሲደቅን ማለት ነው። ያ ማለት ከመፍራቷ ነው ይሄንን ነገር በህልም እያየች ያለችው እንጂ አሁን ላይ ማህሌትን እንደዚህ እሷ ያለችበት ቤት ውስጥ ገብቶ ተሸፋፍኖ እሷን ለመግደል የሚፈልገው ብሩክ ብቻ ነው ማለት ነው። ብሩክ ደግሞ አሁን ላይ ወደ ሕክምና ቦታ ሄዶ የሆነ ተስፋ ስለተሰጠው አሁን ላይ ማህሌትን ገሎ ህይወቱን ለማበላሸት አይፈልግም ማለት ነው። ማህሌትም አሁን ላይ በመጨረሻ ያየነውን ነገር እያየች ያለችው በህልሟ ነው ማለት ነው። አሁን ላይ ብቻዋን ያለችው ውሃ ራሱ የሚያቀብላት ሰው የለምና ምናልባትም ቀን ላይ እዚሁ ብቻዬን ሆኜ የሆነ ሰው ገብቶ እዚህ ቢገለኝ ራሱ ማን ይከላከልልኛል ከሚለው ስጋት የተነሳ እንደዚህ አይነት ህልሞችን ልታይ ትችላለች ማለት ነው። ታሬ ራሱ ሲወጣ ውሃ የሚያቀብላት ሰው ጠፍቶ ነበር። ታሬ ውሃ አቀብለኝና ውጣ የሚለውን ነገር የተናገረችው ማለት ነው። ያ ማለት ማህሌት አሁን ላይ ከፍራሿ ላይ እንደ ልቧ ተንቀሳቅሳ ውሃ ራሱ ለመውሰድ የምትችልበት ሁኔታ ላይ አይደለችም ማለት ነው። ግን ደግሞ ታሬ ቀን ላይ በጣም ጥሩ ምክር መክሯታል ማለት ነው። እሷ አሁንም ድረስ ስለ ካሌብ የሚለውን ነገር እያሰበች ነበር። ለዛም ነበር ታሬን ካሌብ የሚለውን ስም ያነሳችልን ማለት ነው። ግን ደግሞ ታሬ እዛ ጋር የመከራት ከካሌብ ጋር ያለሽን ነገርም እዚህ ጋር አቁሚ፣ ህይወትሽን እንደ አዲስ ጀምሪ፣ ብዙ ጊዜ እድል ተሰጥቶሻል፣ ወደ አንዱ ገዳም ሂጂና ራስሽን ቀይረሽ አዲስ ሰው ሆነሽ ተመለሽ የሚለውን ነገር ነግሯት ነበር። ምናልባትም ማህሌት ከታሬ ምክር የተነሳ ታሬ ያለኝን ነገር ልስማ ወይስ እንደዚሁ ቀጥዬ አሁን እንዳየችው አይነት ህልም የሆነ ሰው እሷን ገብቶ ይገለኛል እንደዚህ አይነት ስጋት ውስጥ የወደቀች ይመስላል ማለት ነው። ግን ደግሞ ማህሌት አሁን ላይ ይሄኛው የመጨረሻ እድሏ ነውና ምናልባትም በዚህ እድሏ ተጠቅማ ትቀየራለች ብለን እናስባለን ማለት ነው። አሁን ላይ በጣም ተጎድታለች። እስከዛሬ ስትበድላቸው ለነበረው ነገር ሁሉ አሁን ላይ ተጠራቅሞ የመጣላት ይመስላልና በፊት ላይ ቢሆን እንደዚህ ተጎድታ እንደዚህ መንቀሳቀስ ሲያቅታት ኤፍራታ ጋር ነበር የምትሄደው። አሁን ደግሞ ኤፍራታ የለችም። ከኤፍራታ ጋር ከተለያዩ ቆይቷልና ብቻዋን ያለችው እዛ ቤት ውስጥ ብትወድቅ ወይ ደግሞ
ባለፈው እሳቱ እንደተነሳ እንደዛ አይነት አደጋ ቢነሳ ራሱ ማህሌትን የሚያስጠላት ሰው የለምና እሷም አሁን ላይ እያሰበች ያለችው ከዚህም በፊት ላደረኩት ግፍ ላደረኩት ኃጢአት ነው ይሄ ሁሉ ተጠራቅሞ የመጣልኝ እያለች ነውና ምናልባትም ማህሌት አሁን ላይ የታሬም ምክር ሰምታ ወደ አንዱ ገዳም ሄዳ ምናልባትም ራሷን እንደ አዲስ ለውጣ የበደለቻቸው ሰዎችን ብሩክንም ሌሎችንም እየዞረች ይቅርታ የምትጠይቅበት ሁኔታዎችም ሊኖሩ ይችላሉ ማለት ነው። ሌላው ነገር ደግሞ የብሩክ ነገር ነው። ብሩክ አሁን ላይ ምንም እንኳን እሱ ባይፈልግም መድብል ወደ ሕክምና ቦታ ወስዶት የሆነ ሰርፕራይዝ ወይ ደግሞ አስደሳች ዜና እንዳለ ሁለቱም ሲያወሩ ነበርና ያ ማለት ምንድነው? እሱ አስደሳች ዜና የሚሆነው ምንድነው ብለን ስናይ ብሩክ እዚህ ጋር እያሳሰበ ያለው ሰውነቱ ላይ በመርዙ ምክንያት የደረሰበት አደጋ ነውና ምናልባትም እዛ ሕክምና ቦታ ይሄንን ሕክምና ከጀመርክ በሂደት ትድናለህ፣ ወደ ጤና ትመለሳለህ የሚለው ነገር ተነግሮትም ሊሆን ይችላል ማለት ነው። ለዛም ነው ቅድስት ራሱ አሁን እኔ ጋር ማደር አትሺም፣ ሕክምናው ይጠናቀቅና ከዛም በኋላ ሰርፕራይዝ አለ ያኔ አብረን ማደር እንችላለን የሚለውን ነገር የነገራት ማለት ነው። ያ ማለት ከሆስፒታል ለብሩክ የተነገረው ይሄንን ሕክምና ጀምርና በትክክልና በጥንቃቄ ሕክምናውን ከተከታተልከው ወደ ቀድሞ ጤና ትመለሳለህ የሚለው ነገር ተነግሮትም ሊሆን ይችላል ማለት ነው። ለዛም ነው አሁን ላይ መድብልም እሱም መጀመሪያ ሕክምናው ይጠናቀቅ ያሉ ይመስላልና ሰርፕራይዝ ነው ይሄን ነገር አሁን አንነግራችሁም የሚለውን ነገር እየተናገሩ የነበረው ማለት ነው። ያ ማለት ብሩክ በሕክምና ወደ ቀድሞ ጤናው ተመለሰ ማለት እዛ ጋር ቅድስትም እሱም ሲመኙት የነበረውን ትዳር እንደ አዲስ ተጋብቶ ይገቡበታል ብለን እናስባለን ማለት ነው። እነሱ አሁንም ድረስ ፈተና እየሆነችባቸው ያለችው ዓለም ነች ማለት ነው። ዓለም አሁን ላይ ከብሩክ ጋር ምን አይነት ችግር እንዳለባት ባይታወቅም እሷ አሁን ላይ ይሄንን ነገር ምክንያት አድርጋ ነው ብሩክ መውለድ አይችልም፣ አንቺ ሌላ ሰው ማግባት አለብሽ፣ ከሌላ ሰው ጋር የተሻለ ህይወት መመስረት ትችያለሽ እያለች ቅድስትን እየወተወተቻት ያለችው ማለት ነው። ያ ማለት ዓለም እዚህ ጋር ሕክምናው ይሄ አሁን ላይ መድብልና ብሩክ ሄዶ የጀመሩት ሕክምና እንዲሳካ አትፈልግም ማለት ነው። ሕክምናው እዛ ጋር ተሳክቶ ብሩክ ወደ ቀድሞ ጤናው ተመለሰ ማለት ከቅድስት ጋር ይጋባሉ። ያ ማለት ደግሞ እሷ እዚህ ጋር ያሰበችው ነገር አይሳካላትም ማለት ነው። ግን ደግሞ ዓለም ምን አስባ ነው ቅድስትን አንድ ባለሀብት አለ እዚህ ነው የሚኖረው እዛ ነው የሚኖረው እንደዚህ አይነት ስራ ይሰራል ብላ ቅድስትን እየወተወተቻት ያለችው? እውነት እንኳን እዛ ጋር ቅድስት የሷን ምክር ሰምታ እሷ ያለቻት ባለሀብት ጋር ብትሄድ ዓለም እዚህ ጋር የምታገኘው ጥቅም አለ ብለን እዚህ ጋር እንድንጠይቅ ያደርገናል ማለት ነው። እሷ ዛሬም ድረስ ብሩክ አይመጥንሽም አንድ ባለሀብት አለ እንደዚህ ያለ እያለች ቅድስትን እየወተወተቻት ነው ማለት ነው። ቅድስት ደግሞ ዛሬ አንድ የጀመረችው ነገር አለ ከዚህም በፊት ዓለምን ተናግራት የማታውቀውን ነገር ማለት ነው። እዚህ ቤት ውስጥ ከነ ብሩክ ጋር መኖር ካልተመቸሽ ቤቱን ለቀሽ መሄድ ትችያለሽ የሚለውን ነገር ገና ዛሬ ለመጀመሪያ ጊዜ ተናግራታለችና ምናልባትም ዓለም በእንደዚህ አይነት ሁኔታ የምትቀጥል ከሆነ አይታወቅም ቅድስት እሷን ከዛ ቤት ልታባረራት ትችላለች ማለት ነው። ዓለም አሁን ላይ ታላቋ ስለሆነች ብቻ ወይ ደግሞ ቅድስትን ከልጅነቷ ጀምሮ ስላሳደገቻት ብቻ እንደፈለጋ ቅድስትን ትናገራታለች። እሷ ከምትወደው ከምታፈቅረው ሰው እሷን ለመለየት ደፋ ቀና እያለች ነውና ቅድስት ደግሞ እስከተወሰነ ጊዜ ትታገዛለች። ከዛም በኋላ ምናልባትም ዓለምን ከዛ ቤት ልታባረራት ትችላለች ማለት ነው። ሌላው ነገር ደግሞ ዓለም አሁን ላይ እዛ ጋር ምንም እንኳን ቅድስትና ብሩክን መለየት ብትፈልግም እሷ ደግሞ አሁን ላይ ሙሉ ለሙሉ ከመድብል ጋር መሆን ትፈልጋለች ማለት ነው። ዛሬ ላይ እያደረገች ያለችው ምናልባት መድብል እሷ ላይ እየቀለደባት ወይ ደግሞ እያሾፈባት እንደሆነ አንዱ ማሳያ ነው ማለት ነው። ከዚህም በፊት መድብል ምን አይነት ጸባይ እንዳለው እናውቃለን። እሷ ደግሞ መድብልን ቀላል ሰው አድርጋ ካንተ ጋር ልተኛ ካንተ ጋር ልደር በሚል ነበር አሁን ላይ በቻርጀር አሳባ ወደ መድብል ክፍል የገባችው ማለት ነው። መድብል ደግሞ እየሳቀባት ነው፣ እያሾፈባት ነው። ግን ደግሞ አሁን ላይ ምናልባት አይታወቅም ዓለምን የሆነ ነገር ያደርጋታል ወይ ደግሞ ለሷ ይመጥናል የሚለውን ቅጣት ሊቀጣትም ይችላል ማለት ነው። ግን ደግሞ እሷን ይቀጣታል ብለን የምናስበው እዛ ጋር እሷ መታ ካንተ ጋር ልደር ስላለችው ብቻ ሳይሆን ምሳሌ ወረቀት ላይ ጽፋ ለመድብል ያሳየችው ነገር መድብልን ያናደደው ይመስላል ማለት ነው። ለምሳሌ ገና ለ9 ዓመት ልጅ አጎትሽ መድብል ነፍሰ ገዳይ ነው ሰው ገሏል ብላ እንደዚህ አይነት ነገር ለህፃን መናገሯ መድብል
መድብልን አስቀይሞት ነበርና ምናልባትም አሁን ላይ ዓለም ለመተኛት እዛ ጋር ስትዘገጃጅ እንዴት ለህፃን ልጅ እንዲህ ብለሽ ትናገሪያለሽ በሚለው ምናልባት ዓለምን ይቀጣታል ብለን እናስባለን ማለት ነው። ዓለም ደግሞ አሁን ላይ ይሄንን ነገር እየካደች ነው። ምሳሌ ደግሞ ይሄንን ነገር ከየትም አምጥታ ልታወራ አትችልምና እዚህ ጋር ዓለም እየዋሸች እንደሆነ ግልጽ ነው ማለት ነው። ግን ደግሞ መድብል ይሄንን ነገር በዋዛ እንደማያልፍ ወይ ደግሞ ቅድስት እዛ ጋር ተቆጥታ ይሄንን ነገር ከዚህም በኋላ አትናገሪ እንዳለቻት ዓለምን በእንደዛ አይነት ሁኔታ ቀለል አድርጎ የሚያልፋት አይደለም ማለት ነው። እሷ አሁን ላይ መድብል ፈቅዶልኛል ከሱ ጋር እንዳድር ፈቃደኛ ሆኗል በሚለው ወደ አልጋው ሄዳለችና ምናልባትም አይታወቅም ዓለምን በጥፊ ራሱ ቢሆን ይቀጣታል ብለን እናስባለን ማለት ነው። ይሄ ነገር ተደማምሮ ደግሞ ምናልባት ዓለም ከዛ ቤት ልትወጣ የምትችልበት ሁኔታዎች ይፈጠራሉ ማለት ነው። እሷ እዛ ጋር ቅድስትና ብሩክን ለመለየት ደፋ ቀና ትላለች። እዚህ ጋር ደግሞ ምሳሌን አጎትሽ ነፍሰ ገዳይ ነው የሚለውን ነገር እየነገረቻት ነው። እሷ እዚህ ጋር እንደ ምክንያት እየጠቀሰች ያለችው መድብል ዝናን ገሎታል የሚለውን ወሬ ከሰማች በኋላ ነው ማለት ነው። ግን ደግሞ ያ ነገር ሊሆን አይችልም። ያኔም መድብል ካሌብን የራሴን ሰዎች ልኬ ዝና እስር ቤት ውስጥ እንዲገደል አድርጌያለሁ የሚለውን ነገር የነገረው ምናልባትም አይታወቅም። ዝና በአንዳች ምክንያት ከዛ እስር ቤት ወጥቶ ሌላ ቦታ እንደ አዲስ ራሱን እንዲቀይር ወይ ደግሞ ተለውጦ ህይወቱን እንደ አዲስ እንዲኖርም መድብል ሌላ ቦታ ደብቆት ሊሆን ይችላል እንጂ እዛ ጋር ካሌብ ስላዘዘው ብቻ መድብል የሰው ህይወት የሚያጠፋ አይነት ሰው አይደለም ማለት ነው። ያ ማለት ዝና አልሞተም፣ የሆነ ቦታ በህይወት እንዳለ ግልጽ ነው። ዓለም ደግሞ አሁን ላይ ይሄንን ነገር ስለሰማች ነው መድብል ዝናን ገሎታል እንዲያድርጓል የሚለውን ነገር ስለሰማች ብቻ እዚህ ጋር የ9 ዓመት ህፃንን አጎትሽ ሰው ገለዋል እንዲያድርጓል የሚለውን ነገር በመናገሯ ምናልባትም ወደፊት ደግሞ ከዚህ የባሰ ችግር ልትፈጥርብን ትችላለች በሚለው መድብል ቅድስትን አስፈቅዶ ቅድስት ከዛሬውኑ ከዚህ ቤት ውጪ እያለቻት ነውና ምናልባትም ዓለምን ከቤታቸው ሊያባርሯት ይችላሉ ማለት ነው።